ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ ወይ? እንዴት ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁልን? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ በብሩኬና በሃይሚ ቪዲዮ መተናል። ትንሽ ጥሩ ደስ የሚል ነገርም አለው። እንግዲህ ወደ መጨረሻ ደግሞ ያለውን ደግሞ ፓርት በደንብ እናየዋለን። እንዴት ናችሁ በላችሁ እስኪ። ብቻዬን አወራን። ውጥር የበዛበት ቪዲዮ ማለት ነው። አንዱ ሲበርድ አንዱ ውጥር የሚልበት ከባድ ነው። ከባድ ነው። ደህና ነኝ፣ በጣም ደህና ነኝ። እንዴት ነህ? ጥሩ መካሪ ነሽ ተብለሻል። በቃ አሁንም የራሴ ኮንሰልቲንግ ኦፊስ ልከፍት። ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ያው ጥሩ ቀን አሳልፈናል። ለዚህ ሰዓት በቅተናል። በጣም ከባድ ሙቀት እያስቸገረን ነው። እናንተ ጋር እንዴት ነው? በእርግጠኝነት ብዙ ቤተሰቦቻችን ክረምት አገራቸው ክረምት የሆኑ ይኖራሉ። እንደገና ደግሞ እንደኛው በጋ የሚያስቸግራቸው ሰዎች ይኖራሉ። የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ የነ ቡርኬ ጉዳይ መቋጫ ያጣ ነገር እየሆነ ነው። አንዱ ጫፍ ሲያዝ አንድኛው በጣም እንዲህ እያለ በጣም ተቸግረናል። ቡርኬ ሲመለስ ሃይሚ ስትመለስ ቡርኬ እንዴት ነው? አንዳንድ ጊዜ የሆነ የፉክክር ነው የሚመስለው አይደለ? ተራ በተራ መተው ያዙ ልቀቁኝ ሲሉ በጣም ትንሽ አስቸግረውናል። ምን አይነት ሽማግሌ ሊያስታርቃቸው እንደሚችልም ግራ ገብቶናል። እንግዲህ ከሙሽዬና ከጋሺ የበለጠ ሽማግሌ ማን ሊመጣ ይችላል? የኛም ምክር ውሃ እየበላው ነው። የእናንተም ምክርም ምኞትም እንደዚሁ የጊዜ ጉዳይ ነው። አሁን ምናልባት እንግዲህ ነገ ከነገ ወዲያ በእርግጠኝነት ይስተካከላል መሰለህ። ሃይሚ ያው በነገራቶች ቀስ ብላ እንደምንም የምትመለስ ይመስለኛል። ትንሽ የብሩኬን ነበር ያፈራሁት መረር ስላለ። በእርግጥ ሃይሚም ካመረሽ የምትመለሰው አይደለችም፣ ግን ደግሞ ይስተካከላል። 100% ይስተካከላል። እንግዲህ ቡርኬ እንግዲህ ቡታጅራ እየሰራ ነው ቤት እኔና አንቺ እንኖርበታለን ብሏል። ደስ አይልም? እሷን ነገር እንስማት። ደስ ይላል በጣም። እሷን ነገር እንስማትና ሀሳብ እንሰጣለን። ብቻ በቃ ፈጣሪ ያውቃል። ቡታጅራ የሰራሁትንም ቤት ፈጣሪ ካለ እኛው የምንኖርበት ይሆናል። እኔና አንቺ ምን ችግር አለው? ፈታ ብለን እንኖራለን። ያላንተ አልኖርም እያልሽ ነበርና እዛ ቤት ላይ ችግር የለውም፣ አብረን እንኖራለን። ዋናው ሰላም አይደለ? ከዚህ በላይ ምን ይፈለጋል ነው በቃ። ስለዚህ ቤቱ የተሰራው ቀድሞም ለሃይሚ ሳይሆን ለጋራ ነበረ። በሃይሚ ስም ቢሆንም ያው የብሩኬ ማለት የሃይሚ ነው፣ የሃይሚ ማለት የብሩኬ ነው። አንድ ላይ የኖረ ሰው ምክንያቱም በተጣሉበት ጊዜ አይደለም የሰራው ቤቱን አይደለ? በሰላሙ ጊዜ ነው የተሰራው። ለሃይሚ ማለት ተሰራ ማለት ለብሩኬ የተሰራ ነው፣ የጋራ ስለሆነ ማለት ነው። ስለዚህ ብቻዬን አልኖርም ያላንተ አልኖርም ስትል ነበረ። ቡርኬም ያው አላንተ አልኖርም ካልሽኝም ደግሞ ያላንቺ አልኖርም እያለ ነው። አንዱ ያለ አንዱ መኖር እንደማይችሉ ግልጽ ነው። ብዙ የሚያስተሳስራቸው ነገሮች እንዳለም ቡርኬም እየገለጸ ነው። ስለዚህ ዛሬ ሰርፕራይዝ ሊያደርጋቸው ትላንትና፣ በነገራችን ላይ ሃይሚ ከባድ ውሳኔዎችን ወስና ነበረ። ራሷን ለማጥፋት ሁሉ ሀሳቦችን ሁሉ አስባለች እና ያ ትክክል እንዳልሆነ ቡርኬም እየገለጸ ነው። ትክክል አይደለም ማለት አንዳንድ ጊዜ ያው ፍቅር ውስጥ ያለ ሰው፣ መውደድ ውስጥ ያለ ሰው፣ የሚወደውን ያጣ ሰው የሚወስናቸው ውሳኔዎች በሙሉ ያው ትክክል አይደሉም ብዬ ስላችሁ፣ ሰዎች ስሜት ላይ ሆነው የሚወስኑት ውሳኔ ትክክል አይደለም የምላችሁ ለዚህ ነው። አሁን እንግዲህ ሃይሚ ቡርኬን ካጣች ራሷን ለማጥፋት ማሰብ ትክክል አይደለም ማለት። ብዙ ሰዎች አሉ ራሳቸውን የሚያጠፉ ለማጥፋት ሙከራ ያደረጉ በጣም ብዙ ሰዎች አሉ፣ በፍቅር ማለት ነው። የወደዱትን ያፈቀሩትን በማጣት በመጣላት ባለመግባባት በመለያየት ውስጥ ማለት ነውና ይሄ ትክክል አይደለም። ሃይሚ ትክክል አይደለችም። ያው ጥሩ ስሜት ላይ አይደለችም። ጥሩ ስሜት ላይ ያልሆነ ሰው ደግሞ የሚወስነው ውሳኔዎች በሙሉ የተሳሳተ ነው ስንል ነበረ። ይሄ ጋሼም እንግዲህ ተቆጥቷታል። ቡርኬም ዛሬም በጣም ተናግሯል። ያ ትክክል ያልሆነ ውሳኔ ነው፣ ለሌሎችስ ምን እናስተምራለን ብሏል። እውነት ነው። እኛ ምን እንማር? ስለዚህ የምትሰሩት ነገር ለእኛም የሚያስተምረን፣ ህይወታችሁ ለእኛም የሚያስተምረን መሆን መቻል አለበት። እኛ ለሰዎች የሆነ ነገር ማስተማር አለብን አይደለ? ስለዚህ እኛ ከዚህ የሆነ ነገር ስንናገር፣ በነገራችን ላይ እኛ በዚህ ሰዓት ላይ
ስለነ ብሩኬ ስንናገር ሌሎች በነ ብሩኬ በሚመስል ነገር መጥፎ ስሜት ውስጥ ያሉ ሰዎች አሉና እንዴት ችግራቸው መፍታት እንዳለባቸው ቢያንስ ሐሳብ ያገኛሉ ብለን ነው እንጂ ስለነ ብሩኬ ብቻ አይደለም የምናወራው ማለት ነውና እነሱም አንድ የሆነ ትምህርት ጥሎ ለማለፍ ነው ማለት ህይወታቸው ውስጥ የሆነ ነገር ሲያልፍ አሁን ይሄኛው ሲሪየስ የሆነ ጸብ ነው ግን በፊትም አይታችሁ ከሆነ ፕራንክ ሲደራረጉ የተለያዩ ነገሮችን ሲሰሩ እርስ በርስ የሚሰሯቸው ነገሮች አንድ ነገር ቢያንስ አንድ ቁም ነገር ለሌሎች ለማስተላለፍ ብዙ ጊዜ ጥረት ያደርጋሉ አይደል? ብልህ ሰው ከጎረቤት ይማራል ወይም ከሌላ ሰው ይማራል፣ ከሌላው ውድቀት ይማራል። ሞኝ ሰው ግን ከራሱ ነው የሚማረው፣ ራሱ ወድቆ ነው የሚማረውና ለዚህ ነው እኛ ከሰዎች የምንማራቸው ነገሮች አሉ። ሁሉ ነገር ወደኛ ነው መጥቶ አይደለም። ከነብሩኬ የሚማር በጣም ብዙ ሰው አለ። የነሱን ለምሳሌ እነሱ በኖርማል ኮንዲሽን ላይ ሳይሆኑ የሚያጣላቸው ነገር ኖርማል ኮንዲሽን ላይ ያለ ሰው እንደዚህ ያሉ ችግሮች ለካ ያመጣሉ እንዴ እንደዚህ ያለ ችግር እንደሚያመጣ እኮ አናውቅም ነበር ብሎ ራሱ እንዲጠብቅ ያደርጋል ማለት ነው። ትዳሩንም ፍቅሩንም እንዲጠብቅ ያደርጋል። ለምሳሌ ብሩኬ ተደብቆ እዩ ጋር መሄዱ ችግር አያመጣም ብሎ ነበር የሄደው። እኔ ያየው ችግር እንደሚያመጣ ከብሩኬ ነው ያየሁት። ብሩኬ ዋጋ ከፍሎበት ነው። ብሩኬ ዋጋ የከፈለበትን የተማርኩ እኔ ሚስቴን ደብቄ ሌላ ወይም የድሮ ናም ጋር አልሄድም ማለት ነው። ብሩኬ አልሄድም አየው ገብቷችኋል አይደል? ለዚህ ነው። ስለዚህ እያንዳንዱ የሚሰራ ነገር በህይወታችን ውስጥ አስተማሪ ነው ያለ በዚህ ዓለም ላይ ያለ ነገር ስለሆነ ማለት ነውና ሃይሚ ዛሬ በሚገርም ሰርፕራይዝ ነበር የጠበቃት። ትላንትና ቀይና አወጣለሁ ምናምን ስትል ነበረ። ብሩኬ ቀድሟት ቤቱን ዲኮር አድርጎ በሚያምር ሁኔታ ሀሳቡን ቀይሮ ጠበቃት። በዚህ አጋጣሚ ፍፄንም እናመሰግናለን። ብሩኬ እኔ አመሰግናለሁ። ዛሬ በጣም በመረጋጋት ውስጥ ሆኖ ነው ሲያወራት የነበረው በጣም ማለት ነው። ምክንያቱም አንድ ቤት ውስጥ ሁለት እሳት አንድ ላይ ሊሆን አይችልም። አንዱ እሳት ከሆነ አንዱ ውሃ መሆን መቻል አለበት። ስለዚህ ብሩኬ ዛሬ ውሃ ነው የሆነው፣ ሃይሚየው እሳት ነው የሆነችው። ስለዚህ መጨረሻ ላይ ግን ይዟት እንዲወጣ ፍፄ ነገሩ ከዚህ በላይ እንዳይብስም ይዟት እንዲወጣ አድርጓልና ሀሳቡን በደንብ ዝርዝር አድርገን እናየዋለን። ቤተሰቦቻችን እንዴት አየሽው ግን አንቺ? ያው እኔ ዛሬ ኮምፕሊትሊ ጠብቄ ነበር እንደሚታረቁ ዛሬ እውነት ለመናገር ማለት ቪዲዮም ሳይለቀቅ በፊት ዛሬ በቃ ሰላማዊ የሆነ ቪዲዮ ጠብቄ ነበር። ከዛ መጀመሪያ ላይ ቪዲዮ ሲጀምር ብሩኬን ሳይ በቃ ዛሬ ሃይሚ ትናንትና ብዙ ስለምን ስለነበር በቃ ልቧ ይከፈታል ዛሬ በቃ ተካሰች ምናምን ብዬ ነበረ። መታ ግን የተፈጠሩትን ነገሮች ሳይ እሷ ከቡታጅራ አዲስ አበባ እስክትደርስ ያስተናገደችው ስሜት ትግሉ እያታገላት ነው አሁን። ምክንያቱም ያለችው ነገር አለ፣ እልህም አለ፣ ደክሟታልም። የሆነ ሳላይ እንደምትሰምታቸው እነዚያ በቃ በእናት እኔ በትራንስፖርት ተንገላትቼ ነው የመጣሁት። ብቻዋን ነው የመጣችው። ስለዚህ ብዙ ነገር እያሰበች እያብላላች የተብሰለሰለች እየተናደደች አንዴ የተናደደች አንዴ የተረጋጋች እዚህ የደረሰች ሰው ናት እና በአንድ ጊዜ ወደ ስሙዝ ወደሆነ ኮንዲሽን ላትመጣ ትችላለች። ምንም ይሄ የሚጠበቅ ነገር ነው። የእሷ ጥፋት ብቻ ላይሆን ይችላል። ያለፉት ነገሮች በራሱ የደቆሷት የጎዷት ነገሮች አሉ። በዛ ላይ ደግሞ ለምን አለች እሷ ተለምና ምን ቢብላለች ለምና ምን ቢታብላለች እና ያለፉት ነገሮች ትንሽ ሆድ ያስባሷት ይመስለኛል ሃይሚና። ስትረጋጋ ግን በእርግጠኝነት ነገሮች ይስተካከላሉ የሚል ተስፋ አለ። አዎ እኔም እንግዲህ ነገ በእርግጠኝነት ነገሮች ተስተካክለው እናያቸዋለን ብለን እናስባለን። እስቲ አንዳንድ ብሩኬ ያላቸውን ሀሳቦች እንሰማለን። እስቲ ወደ ቪዲዮ ላሳልፋችሁ። ምክንያቱም እኔና ሀይሚ ብዙ አንድ የሚያደርጉን ብዙ የሚያስተሳስሩን ነገሮች አሉ። እኔና ሀይሚ የፈለገ ብንጣላ ምን ብንል ከታረቅን ታረቅን ነው፣ አንቀያየምም ምናምን አይደለ። የሆነ አይታችሁ ከሆነ በጣም ብዙ ነገር አሳልፈናል። ግን እኔ እንጃ ድጋሚ እኔ አውርቼው አላቅም፣ አስቤውም አላቅም። ምንም ግድም አይሰጠኝ ነገር ነው። ስለዚህ ሰዎች በሆነ ነገር ይጣላሉ። ምንድነው የብሩኬ ሀሳብ? እንጣላለን፣ ከታረቅን ታረቅን ነው፣ ፓስት ነው፣ በቃ ያለፈ ነው። ስለዚህ ያን ከኋላ ያለውን ዛሬ ላመተን አንጣላበትም ነው፣ አንስተነው አናቅም ነው፣ መሆን የለበትም። በቃ ያለፈው አስተምሯችሁን ያለፈው አይደለ። አንድ ሰው የሆነ የሚያጣላው ነገር ከተፈጠረ ያ ነገር አስተምሯችሁ ነው የሚያልፈው።
ድጋሚ አትደግሙትምም፣ ስለሱም አታነሱም። ለምን አትደግሙትም? አለቀ። ምክንያቱም አንድ የሆነ ነገር ካደናቀፋችሁ ያንን ያደናቀፋችሁን ነገር አንስታችሁ ስለምታልፉ ድጋሚ አደናቀፋችሁ ማለት ነው። እንደዛ ነው መሆን ያለበት ነው። ትክክል ነው ብሩኬ ማለት ነው። ስለዚህ ከዚህ ፊት የተጣላንበትን ጉዳይ ዛሬ እንጣላበትም ነው። እኛ ከታረቅን ታረቅን። ይሄ ነው መሆን ያለበት ማንኛውም ቤት ማለት ነው። በቃ እያንዳንዱ ሰው በዚህ ልክ ነው ማሰብ ያለበት። የዛሬ ዓመት እኮ ሐሙስ ቀን 8 ሰዓት ያደረግሽኝ ነገር ከነ ደቂቃው እየተናገሩ ምናምን ሴቷ ራሱ ቀነ ቀኑ ከነ ዓመተ ምሕረቱ ምናምን ይሄ ከባድ ነው ለመናገር። ስለዚህ የበለጠ የሚያበጣብጥ ነውና መሆን የለበትም። የብሩክ ሐሳብ ማለፍ ነው፣ መታለፍ አለበት። ፓስት እያለ የምንኖር ሰዎች ነን። አሁን እኔና አንቺ አንድ ላይ ሆነን ተባብረን ብዙ ሰው ለማስተማር መሞከር ነው ያለብን። ይሄ ነው አያችኋል። አንድ ላይ ሆኖ እኛን ያስተምሩናል። ያሳለፉት ህይወት ለእኛ ትምህርት ነው። ቅድም እንዳልነው ነው አይደለ? ብልህ ሰው ከሌሎች ይማራል አይደለ? መጽሐፍ ቅዱስ የሚለው እንደዛ ነው አይደል? ከሌሎች ይማራል። ሞኝ ሰው ግን ከራሱ ውድቀት ይማራል። ስለዚህ እነሱ እኛን እያስተማሩ ነው፣ ብዙዎች እየተማሩበት ነው። በቃ እነሱ በሄዱበት መንገድ ላይ እነሱ በሄዱት መንገድ እንቅፋት ካለ እኛ እንሄድበትም ማለት ነው። አንዳንዴ ከሰዎች ጥሩ ነገርም መጥፎ ነገርም እንማራለን። በቃ ሰው እስከሆንን ድረስ ማለት ነው። ጥሩ ነገሩን ግን መውሰድ ነው፣ መጥፎ ነገሩን ግን መተው ነው ማለት ነው አይደል? ለዛ ነው የሚሻለው። ምክንያቱም እነሱን አደናቅፎ የመታቸው ድንጋይ እነሱን እግር አቁስሎ አልፏል። ሊሽር ይችላል። መልሶ ደግሞ እነሱን ሲመታቸው አይቶ ወይኔ እንዲህ ባይሆን ኖሮ ያለው ሰው ድጋሚ ከተመታ ደግሞ ሌላ ችግር ነው። ስለዚህ ችግር ያለበት ማለት ነው። ያ ነገር እኛ ጋር እንዳይደርስ አስቀድሞ መጠንቀቁ ወይ ደግሞ እያዩ መሄዱ የተሻለ ነው። ያ ማለት እነሱ ጋር የተፈጠረው ችግር ፍቅራችን ላይ ትዳራችን ላይ እንዳይፈጠር አቅም የቻለውን ጥረት ማድረግ ነው ብዬ ነው ተስፋ ማድረገው። እንግዲህ ሰላማቸውን ግን እንዲመልስላቸው እመኛለሁ። በዚህ መሀል ግን ሳላመሰግን ማለፍ ማልፈልገው ፍፄን ነው። ምክንያቱም እሱ ነው መሀል ላይ ለብሩኬም ደውሎ አዲስ አበባ እንደምትመጣ ነግሮት ከዛ በኋላ የሆነ ነገር ማድረግ እንዳለበት ምናምን ያስጠነቅቀው ፍፄ ነው እና ፍፄም በመሀላቸው ዛሬ እንደዚህ ብሩኬም በጣም ተረጋግቶ ሃይሚንም በጥሩ ሁኔታ ለመቀበል ማለት ሀሳቡን ባትቀበልም ነገ ተነገ ወዲያ ነገሮች ይቀየራሉ። ዛሬ ነገ አይደለም። ዛሬ መቼም ነገ ሆኖ አያውቅም። ትናንትም ዛሬ አይሆንም። ስለዚህ ነገ ሌላ ቀን ነው። ስለዚህ ሃይሚን ተረጋግታ ለራሷ ጊዜ ወስዳ ፍፄም ደግሞ ያሉትን ነገሮች አረጋግታ ትመልሳለች ብዬ ተስፋ አድርጋለሁ። ያም ሆነ ግን ፍፄ ጓደኝነት ሚናውን ተጫውቷል። በዚህ መሀል መመስገን ያለበት የእሱም ሮል የተረሳ ይመስለኛል። እውነት ነው። እንደዚህ ያሉ ወርቅ የሆኑ ጓደኞች አሉ። መጥፎ ጓደኛም አለ፣ ጥሩ ጓደኛም አለ እና ጥሩ ጓደኞች ሁሌም ሊመሰገኑ ይገባሉ። እንግዲህ ፍፄ ከነሱ ውስጥ አንዱ ነው። በነገራችን ላይ በቤተሰብ በእነሱ መጣላት ቤተሰብ ውስጥ የሚፈጠርም ቁስለት አለ ማለት ነው እና በእኛ መታመም በዙሪያችን ያለ ሁሉ ይታመማል። ቤተሰብ ይታመማል። ብዙ የሚታመሙ ሰዎች አሉና በእነሱ የፍቅር መታመም ፍቅራቸው ታሟል በዚህ ሰዓት ላይ። ስለዚህ የእነሱ ፍቅር መታመም ደግሞ ቤተሰቦችን ሁሉ ህመም ውስጥ ከቷል ማለት ነው እና ነጋሽዬ እየተጨነቁ ነው፣ ሙሽዬ እየተጨነቀች ነው፣ ብዙ ማለት ነው ብዙ ሰዎች እየተጨነቁ ነው በእነሱ ዙሪያ ያሉት እና የእነሱ ሰላም መመለስ የሌሎቹም ሰላም ጤና መመለስ ነው እና እነሱ ማሰብ ያለባቸው ስለ ራሳቸው ብቻ ሳይሆን በዙሪያቸውም ላለ ሰው ነው። ምክንያቱም ሁላችንም እንደዛ ነው ማሰብ ያለብን አይደለ? የምናደርጋቸው ነገሮች ይህን የሚባል ነገር የለም ባይዞ ማለት ነው። በህይወታችን ውስጥ እኛ ስንፈጠር ብቻችንን አይደለንም። ገብቷችኋል አለ እኛን የፈጠሩን አሉ ከፈጣሪ በታች። ስለዚህ የኔ ስህተት የኔ የማይሆን ነገር ማድረግ ቤተሰቤን ያሳምማል፣ በእኔ ዙሪያ ያሉትን ያሳምማል። ይሄንን በደንብ መገንዘብ ያስፈልጋል ብዬ አስባለሁ አይደለ? ስለዚህ እነሱ ዛሬ ሰላም ቢፈጥሩ የነሱ ደስታና ሳቅ የቤተሰብ ሳቅ ነው አይደለ? ቤተሰብ እነሱ ሲስቁ ቤተሰብ ይስቃሉ። ምንድን ነው የሚባለው? መንግስት ሲስቅ ሀገር ይስቃል ይባላል አይደለ? መንግስት ደስተኛ ከሆነ ህዝብ ይደሰታል ነው የሚባለው። ስለዚህ የነሱ መሳቅ ለቤተሰባቸው ሳቅ ደስታ ነው። ስለዚህ መስተካከል አለበት ብለን እናስባለን።
ስለ ራስ ማጥፋት ይህ በጣም ሼም የሆነ ነገር ነው። የዓለም ውድቀት ነው። ራስን ማጥፋት ማለት እኔ እንጃ። ታዩ በተለይ ለወንድ ብለሽ ምንም ነገር አታደርጊ። እኔ አንድ ወንድ ነኝ አይደለ? ግን ደምሽ የሆነው ቤተሰብ አለ። ደምሽ ላይመስልሽ ይችላል። አሁን ጋሽዬ አለ፣ ማዘሯ አለች ምናምን። አስቢ ምን አይነት ፔን ውስጥ እንደሚገቡ ምን አይነት ህመም ውስጥ። ይሄ ነው እንግዲህ አሁን እኛ የምንወስናቸው ውሳኔዎች ቤተሰቦቻችን ላይ የሚፈጥረውን ነገር ማለት ነው። ነገሮች እኮ ያልፋሉ። በነገራችን ላይ ራሳቸውን ለማጥፋት ጫፍ ላይ ደርሰው ከዛም በሆነ ነገር ተይዘው ነገሩን ካለፉ በኋላ የሚቆጩ ሰዎች እኮ አሉ። መሞከሬ ራሱ በማሰባቸው የሚናደዱ። ለእኛ ካልተፈጠረ አልተፈጠረም ነው፣ ምንም ማድረግ አይቻልም። ግን እዛ ስሜት ላይ ያለ ሰው ደግሞ ይሄንን ለማሰብ ይቸገራል። ማለት በሱ ጫማው ስንሆን ከባድ ነው። ግን እኛ ደግሞ በራሳችን ጫማ ውስጥ ሆነን በኖርማል ጫማ ውስጥ ሆነን አለ ምክር ነው የምንሰጠው እንጂ የእነሱን ስሜት አይደለም የምንናገረው። እንዲህ ቢያረጉ ነው የምንለው። ፍቅር ውስጥ ያሉ ሰዎች አይታያቸው። ያንን ሰው አጥቶ መኖር ጨለማ ነው ለነሱ የሚሆነው። ገብቷቸዋል። ከሱ ውጪ ከሷ ውጪ የማይታያቸው ሰዎች አሉና ፍቅር እውር ያደርጋል አይደል የሚባለው? እንደዛ የሚሆኑ ሪል ነው ደግሞ ማለት ነው። ያፈቀረ ሰው ሌላ ነገር አይታየውም፣ ሌላ ሰው አይታየውም፣ አማራጭ እንዳለ አይታየውም። ያንን ሰው አጥቶ መኖር እንደማይችል ነው የሚታየው። በቃ እና ይሄ በዚህ ልክ መታሰብ የለበትም እና ራስንም እንዴት ነው ማይሆን ነገር ላይ መጣል ትክክል አይደለም እያስባለሁ። ነገ ሌላ ቀን ነው ማለት የተሻለ ነው። መጣች ምስል ሀይሚ መታለች እንግዲህ ቤት እየገባች ነው። እንኳን ደህና መጣች። ፍፄ እንግዲህ ትልቅ ስራ ሰርታል። ሀይሚ ያው ደንግጠሻል፣ ምን ጥያቄ የለውም። ግን ያው ጥሩ ኮንዲሽን ላይ እንዳልሆነች ፊቷ ራሱ ያሳውቃል አይደለ? ልክ አይደለችም፣ ደግሟታልም። ደህና መጣሽ። መንገድ እንዴት ነበር? አድካሚ ነበር? ያው እኛ መኪና ገዝተን እኮ አስረስተን ነበር። ምን ችግር? እንኳን ደህና መጣሽ። መቼ መጣሽ? አስማት ነው የሆነባት እንግዲህ ቀድሞት እሱ ሌሊቱ ሙሉ ሲገሰግሳሉ። እኔ ጠዋት እንዴት ብዙ ታሪክ አለው እነግርሻለሁ። ነይ ወደዚህ፣ ነይ ወደዚህ። ምን ሆነሻል? በእናትህ እንዴ! እንግዲህ ትላንትና በጣም ተበሳጭታለች። ትላንትና የብሩኬ አይሆንም ማለት የመጨረሻ አልፈልግም ብላ ተበሳጭታ ነበር ሄደችው። ያ ነገር ተስፋ አስቆርጧታል። ለዛ ነው እንግዲህ አሁን መጥፎ ስሜት ላይ ስለሆነች ቅድም የሚም እንዳልሽው ሌሊቱንም ጥሩ ስሜት ስታስተናግድ አላደረችም። ጠዋትም ትራንስፖርቱን ብዙ ነገሮች እንደዚህ ያለ ነገር ውስጥ ቅድም እንዳልነው ነው ማየውን ነገር ስታስብ ቆየችው። ስለዚህ ተስፋ መቁረጥ ውስጥ ሆኖ ደግሞ ይሄን መቀበል ከባድ ነው። ለሷ ጊዜ ያስፈልጋታል ማለት ነው። እንታረቅ በቃ አብረን ነው። ምንም አንታረቅም። ዞር በልልኝ፣ ደክሞኛል። በድካም ላይ ሌላ ድካም አትሁንብኝ። አልቀመጥም። ዕቃ ልወስድ ነው የመጣሁት። ኧረ ጉዴ ፈላ። አንቺ ለምን አትረጋጊም? ቁጭ ለምን አትይም? ዛሬ የገባ ንገረኛ። አሁን የገባ? አዎ እሺ፣ አሁን የገባኝ። እሺ እንታረቅ። እንግዲያውስ አርፍዳሃል። ገባህ አይደለ? አረፈደም። ኧረ ገና ነው። ተጋብተሽ እኔን ማውራት ካልቻልሽ ነው ችግራችን የምንፈተው። ሁሌ እየጣላን ነው የምንቀጥለው ማለት እኮ ነው። ሰማሽኝ አይደል? ተረጋጊና ሁሉንም ትተን አብረን እንኖር። የሚያዋጣው ይሄ ነው እንግዲህ። ሁሉንም ትቶ አብሮ መኖር የሚያዋጣ ነገር ነው። ከዚህ በላይ የሚያዋጣ ነገር አይኖርም። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው ባይ